ይዤላችሁ የመጣሁት በፍጹም አረብ ቤት መሳሳት የሌለባችሁ ነገሮች እነግራችኋለሁ ማለት ነው። ቪዲዮን እስከ መጨረሻ መከታተል እንዳረሱ። ሀሳብ አስተያየት ካላችሁ ለአቡኪ ዩቱብ አዲስ ከሆናችሁ ሰብስክራይብ፣ ሼር እያረጋችሁ ቤተሰብ ሆኑ። ሰላም አለይኩም ወረህመቱላሂ ወበረካቱ። የአቡኪ ቤተሰቦች ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበል፣ ትርፍም ትርፍርፍም ይበል። የመጀመሪያው ስራ ቦታችሁ ያው ጠውለናል፣ እኛ እዛ ቤት ቆይተናል፣ ሰዎቹ ጥሩ ናቸው ብላችሁ የምትሉት ነገር ዋጋ ያስከፍላል። አረቦቹንም ማመን አያስፈልግም። በእኔ የደረሰው በእናንተ እንዳይደርስ ነው ለእናንተ ዛሬ ይዤላችሁ የመጣሁት። እኔ አሁን ዩቱብ ከጀመርኩኝ አመት አለፈኝ። ረመዳን ላይ ያኔ ሊብ መግባት ከተከፈተ አመት አልፎታል። ግን እንትን ሊብ ላይ ከጀመርኩኝ በአመቴ ሙሉን ቪዲዮ ተከታትሎ ነው እንትን ያሉብኝ ያጠፉብኝ። ያጠፉብኝ ምክንያት በምን ምክንያት ነው? በአጋጣሚ እንትን እገባለሁ አላልኩም። አሁን ሊብ ከከፈትኩት ሰዓት ወይ መክዘን የሆነ ነገር ላመጣ ሄዳለሁ፣ ወይ የሆነ ነገር ወይ ውሃ ሊቀዳ ከዛን ላይ ሊሞላ ሄዳለሁ። ብቻ በሆነ ነገሩ እንትን ዞሩ ሲሉ ገብተዋል። እኔ ደግሞ ይሄን አላሰብኩትም በምንም ተአምር፣ እነሱም አላሰቡትም። እኔ ደግሞ ያው በእኔ ቤት ዩቱብ እንደሚሰራ ያወቁ አልመሰለኝም። የዛሬ ዓመት ረመዳን ላይ እንትን ነበረ፣ ግሩፕ ነበረ። በግሩፕ ራሱ እኔ ተራይ ቀን ያው በማታ 3 ሰዓት ላይ ነበር የምንጀምረው። የተራይን ቀን እንደ ቁርአን እንትን አለብኝ፣ የቁርአን ግሩፕ አለብኝ ብያቸው ነበር። እንትኑን የሚጀምረው ግሩፑን የሚጀምረው እንደዛ ሆኜ ዳክሜ ለፍቼ እንትን ያልኩበትን በአንድ ሌሊት ጠዋት ሱቢ ሰግጄ ልክ ሴተኛ ምን አለብኝ ብዬ ለአኑ ሰው እንደገደለ ሰው ነው ተንጋክቶ መጥቶ ጂቢ ስልክሽን ስሉ ስልክ ምን አድርጌበት ነው? ምንም አልመጣልኝም። ለምን እኔ አሁን ራሱ ሳስበው ራሱ ለራሴ እንትን ይለኛል። በምን እንደተከታተሉኝ በምን ያኔ ካሜራ አለ። ካሜራ ቢኖር ካሜራ ሌላ ነገር ማድረግ ወይ መስረቅ ወይ የቤት ቃል ውጭ ለዛ ነው ወይ ሌባ ከውጭ እንዳይገባባቸው ለዛ ነው እንጂ እኔ እዚህ ጋር በስልኬ የሚላርግ ምን ልስራ ምን እንድነጋገር ይሄን ይከታተሉኛል ብዬ በፍጹም ይሄን ነገር አላሰብኩትም ነበር። ያው በዚህ አጋጣሚ እናንተም ራሳችሁን ጠብቁ ለማለት ነው። አረቡን ማመንም አያስፈልግም። በእኔ የደረሰው በእናንተ ላይ እንዳይደርስ አመት ሙሉ የሰራሁበትን ቪዲዮ በአንድ ማታ ጠቅላላ ነው ያጠፉት። ቪዲዮን አላጠፉም። በገባሁበት በአጠቃላይ ያ ሰዓቱ በአጠቃላይ አንድ ላይ ሄደ ማለት ነው። እንደገና እንደውም በጣም እንትን ብዬ ነው አሁን እዚህ ጋር እንትን ውሸት አይደለም፣ እውነቴን ነው የማወራው። በዙሪያ ያሉ ልጆች ብዙ ልጆች ያውቃሉ። እንደውም ሌላ ሰው እንዲጠነቀቅበት እንደውም ቪዲዮ ቢሰሪበት ነው ያሉኝ። ጥንቃቄ ያደርጉ። ሰዎቹ ወዶኛል፣ ሰዎቹ ጥሩ ናቸው፣ ሰዎቹ ምንም አያውቁብኝም ብላችሁ መዘናጋት የለባችሁም። ካወቁ ችግር የለም፣ ዩቱብ እየሰራው ነው ወይ ቪዲዮ እየሰራው ነው ምናምን ትላላችሁ። ካላወቁ ግን ጥንቃቄ ያደርጉ። እዚህ ጋር እኮ እነሱ ባይገቡብኝ ምንም አያገባቸውም። ምንም አያገባ አንድ ቤታቸው ስለሰራው ያኔ ከላስ ብቻ አንዳንድ ቦታ ራሳቸውን ሲያገኙ ሁሉም ሊብ እነሱ ያሉ ነው የመሰላቸው። የሳ ክፍልና የኔ ክፍል ፊት ለፊት ነው። ሊብ ሲገባ ብዛት መጥባና ክፍሌን ነው የሚገባው። ልክ በእንቅልፋ ስትነሳ ቀጥታ እኔ ክፍል ነው የምታንካከው። ብድግ ብዬ ነው እኔ ደግሞ እንትን ካሜራውን ሳልገለብጠው ገለበትኩትም አልገለበትኩትም እነሱ ቼክ ያደረጉት በሩን ይዤ ነበር የሚቆመው። እሷን አውርቻት እንትን ለመመለስ ማለት ነው። ለአኑ በቪዲዮ ከቤተሰብ ጋር እንደሚያወራ ሆኜ ነበር ሁሌም እንደዛ የሚያደርጋቸው። እነሱ ለካ ይከታተሉኛል። ስለዚህ እናንተ አሁን ይሄን ለምንድን ነው ያመጣሁላችሁ? ጥንቃቄ ማድረግ ነው ያለባችሁ። ምንም እነሱን ማመን አያስፈልግም። ከዛም በኋላ እኔም ራሴ እኮ ጥንቃቄ ማድረግ ጀመርኩኝ። መጥባ ሄዳለሁ። መጥባ ላይ ነበር በብዛት የሚመችኝ። እዛ ላይ እገባለሁ። እንደገና አሁንም ክፍል ከመጣው ዘግቼው ራሱ እንትን አለለም ወይ የሆነ ነገር ሊያመጣ መጥባው በዛ በኩል ነው መጥባ ሄዳለሁ። ያንን ሁሉ እነሱ ሁሉ ነገር ለካ ያያሉ፣ ይከታተላሉ። ዩቱቤን በአጠቃላይ ገብቶ በርብሮ ነው እኔ ያልበረበርኩት እኔ ያላየሁትን ነው እነሱ ዩቱብ ላይ ገብቶ እያዩት። ወንድማቸው ደግሞ አለ በዚህ ወንድማቸው ቤት ጓደኛ የተሰራለች እኔ ነኝ ያመጣኋት።
ውሳ ጋር ደግሞ አልፎ አልፎ እንገናኛለን፣ እሄዳለሁ። አንድ ቀን እዚህ ሆነች ለምን ሊብ አትገቢም አለችኝ። ውሳ ቤት ሆኜ ሊብ ገባሁ። በአጋጣሚ የኔ ቤት ሴትያ እዛ ልትመጣ ዛህራና መተሽ ውሰጂኝ አለችኝ። መሀል አንድ ሻራ ነው ያለብን። ለውስታስ ላመጣት ስሄድ አትዝጊው ተይው፣ እኔም አንዳንድ ነገር ዝም ብዬ አወራለሁ ይቁጠርልሽ ምናምን ነገር አለችኝ። የዛኔ በጣም ሰዓት ስለምፈልግ ዝም ብዬው መጣ። በዛን ሰዓት የወንድማቸው ሚስት ደግሞ ከነ ጃፖን ራቆታ ገብታለች። ይሄንንም እኔ ምንም ሊባል አልኩት። ሀታ ራሱ እነሱ ያሉት በሩን እንደዚህ በሩን ቆሜ እንዳትገባ እንደዚህ እንትን የሚለውን ከፍተሽ እያሳየው ከፍተሽ እኮ እያሳየሻቸው ነው ምናምን ነገር ያሉኝ። ከላስ የመጨረሻ እንትን ሐሙስ ሌሊት ጁማ የሚነጋበት ነበር። አንድ ላይ ተሰባስቦ ነበር። አንድ ላይ ነው ምን ወርዶብኝ እንደዛ ከላስ የሆነ መቶ ነው የወረዱብኝ። እኔ 6 ዓመት አሁን በቀደም ሸዋል መጨረሻ 6 ዓመቴ ነው። በ6 ዓመት እኔ አንድም ቀን አስከፍቶኝም አያውቅም፣ ተነካክተንም አናውቅም። ተከባብረን ያለ ነው። በአንዴ እንደዚህ በላአ ይወርድብኛልም አላልኩም። ስለዚህ እናንተ አሁን እኔ አልፏል። እኔ ከአሁን በኋላ ለምንም ራሱ እንዴት አገኛ እንዴ የሆነ ከሴቴ አሁን ሰላም እንትን በሆነ ሰዓት እንዴት አገኘሽ? እንዴት ልትጠራጠር ቻልሽ? እንዴት ዩቱብ አላት ብለሽ ፈተሻችሁ ብዬ ልጠይቃት ራሱ የዛን ቀን ድንጋጤ ራሱ የሆነ ነገር ሳስበው ራሱ በጣም ነው እንትን የሚለው የሚያስጠላኝም የሚዘገንነኝም። ስለዚህ ጥንቃቄ አድርጉ ለማለት ነው። ስለዚህ በአንዴ ይሄ እንትን ወጥብኛለም አላልኩም። አላኩል ያህል ከላስ ያለፈው አልፏል። ለሚመጣው ደግሞ ጥንቃቄ ማድረግ ነው። ሳላቅ በፊት ሆን ከዚህም በላይ እንትን ነበርኩኝ። ከላስ አላወቁ ያኔ ከላስ እንደ መጀመሪያ እኔ ምንም ባለማወቄ ነው እንጂ እንትን ሀታ ራሱ ሊያምኑኝ ነው አላመኑኝ ምንም ነገር። እኔ በዙሪያ ያሉ ጓደኞች በአጠቃላይ ያውቃሉ። እንደውም ያውና ለሌላ ሰው ትምህርት ከሆነ እንደውም ብሰርበት ምናምን እንደሆነ ያሉኝ። ስለዚህ ሞኔታይዘር ሆኜ እኔ ብር እንትን ዩቱብ መቼ በከፈለኝ ቢያንስ የሆነ መቼ በከፈለኝ ቢላችሁ የምትጋጉን ነገር አለ አይደለ? ያኔ ብሩ ሳይሆን እስኪ ቆይ የለፋሁበት ድካም ማንኛውም ድካም የሆነ ብቻ ስሜቱ ራሱ ብዬ የሚጠይቅ እንትን የምልበት ሰዓት ጊዜ ነው መቶ ባድ ላይ እንዳለ ሰዓቴን ምንም ድሚጥ ማጡ ያጠፉት። አልሙሂም ያው ከዜሮ ያው መነሳታችን አይቀርም። አንዳንዴ ወደፊት እንጂ ወደ ኋላ አትበሉ። ዩቱብ ደግሞ ትዕግስት ይፈልጋል። ትዕግስት ያለውን ሰው ነው ትዕግስት እንትን ይላል፣ በጣም ይፈትናል ምናምን የሚባለው እንትኖችን ስለሰማው በዙሪያ ያሉ ልጆችም ደግሞ ለምን ትተበልሽ እንዳትዪ እኛ እናስቆጥርልሻለን ብሎ በተለይም የቤት ልጆች ናቸው ስለራሱ በ2 በ3 ስልካቸው እያስቆጠሩ ሰዓቱን በምንም አድርገን ሞልተን አሁን ሞኔታይዘር ተቀብሎኛል። እንግዲህ መጨረሻውንም አላህ ያሳምረው። እኔ ትንሽ የቆጨኝ የቁርአን ግሩፕ ብዬ እውነቱም ቁርአን ግሩፑን ገብቼ በተጠቀምኩበት ይሄ ኖሮ ከላስ ይሄም አንዳንዴ ውሸቱን ማዋሸት ጥሩም አይደለም። ከላስ ዩቱብ እንደዚህ ከፍቻለሁ ግን በክፍት ሰዓቴ ሊሰራ ነው ብዬ ባወራ ራሱ እንትን ይለኝ ነበር፣ ጥንቃቄ የሚያደርግ ነበር። በዚህ ልክ ደግሞ እኔ ከላይ ከዛ ስትመጣ እኔ በተለይም ደግሞ ሊሆኜ ከዛ ስትመጣ ተነስቼ በር ላይ የሚቆመው ነገር እነሱ ከላስ ሊብ ላይ ሴትያ እንደማሳያት አድርጎ ነው የተረጎሙት። የወንድማቸውን ምስ ደግሞ በስነ ስርዓት አውቄ እንዳስገባሁ ነው የተረጎሙት። ቤት ደግሞ የወንድማ ልጅ አለሽ ማድቤ ላይ ራቆታን በጃፖን እዚህ ቤት ደግሞ ወንድ ስለሌለ በሙቀሳት በተለይም ራቆታቸውን ሊሄድ የሚቀራቸው ነገር የለም። ይሄም ደግሞ ይሄን አላስታወልኩትም። ሀታ ራሱ ሲመጡ ካሜራውን የሆነ በአጋጣሚ ማድቤት ካለው ካሜራውን ገልብጬው ወይ የሆነ ነገር ከላስ ሆነ ወይ አንዳንዴ የሆነ ከሀገር በእኔ ቤት እኮ እነሱን ፈራ እኔ አራዳ አድርጌ ነው። ለካ አራዳዎቹ እነሱ ናቸው፣ ፈራዋ እኔ ነኝ። አልሙሂም ያው ያለፈው አልፏል። ለሚመጣው ጥንቃቄ ማድረግ ነው። ሁላችሁም ጥንቃቄ አድርጉ። ሁላችሁም እንትን ማለት አለባችሁ፣ ጥንቃቄ ማድረግ አለባችሁ። አረቦቹንም ማመን የለባችሁም። እኔ እንደውም ብዙ ማውራው ነገር ነበረ። ያው እዚህ ያው በሊብ እንጂ በቪዲዮ አያልቅም። ጥንቃቄ አድርጉ። አረቦቹን ወደዱኝ፣ እነሱ ጋር ቆየው፣ ከኔ ጋር ሰላም ናት፣ እኔ እንደ ቤተሰብ ነው የሚታይኝ። ዘይቤ እንትን ይላሉ፣ ዘይ ኦክተን ይላሉ፣ ግን ዜሮ ነው ይሄ ቦታ ተግባር ላይ ዜሮ ነው። ስለዚህ እነሱ ማመን አያስፈልግም። ሀታ ራሱ ስራ ጥዬ ልሄድ ነበር። እነሱም ለጊዜው እሳት ጎርሶ ነው የመጡት። ከላስ የመጨረሻ እኔም ከላስ የሆነ ከላስ አስጠሉኝ። ከላስ እንዴት ሰው እንኳን ገሎ ይሄ በዚህ ልክ እንዴ በጣም ነው እንትን ያሉት። በጣም ቃወ ሲቀጡ ከላስ
እንደውም አንዳንዴ ሀረብ ቤት ራሱ እቃን ማብዛት የለባችሁም። እቃዎቹንም እነሱ ጋር የገዛሁትም አለ፣ እነሱም የሰጡኝ እቃ አለ። እቃው ራሱ በዛ ላይ ደግሞ ጠዋት ነው፣ በዛ ሌሊት ብቻ ብዙ በእኔ ራሴ ግራ ተጋባሁ። ለጊዜው ድንጋጤ ላይ ከሆናችሁ የምታወሩትን ራሱ አታውቁም። እኔ እንደውም በጣም መወዳት የወንድማቸው ልጅ አለች። በጣም ነው መወዳት። እንደውም እኔ ብዙ ነገር ነው እንደውም ስሟን ራሱ ሲጠራት ራሱ እኔ ብዙ ነገር ነው የሚለው አስልን ራሱ እንደውም ስጋ አትበላም። ስጋ በተሰራ ሰዓት ለሳ ሆነ ብዬ እንደ እናት አስቤ ዶሮ ሻወርማ ሰርቼ ምን ብዬ ነው እንትን የሚላት። አሁን ግን የሆነ ነገር ከላስ እሷ ናት ዋና እሳት ጎርሳ የመጣችው እሷ ናት። አንድ ፍሬ ልጅ ከላስ እኔ የመጨረሻ አሁን ምንም አታሳዝነኝም። መጀመሪያ ከላስ እኔ ከመጣው ጊዜ ጀምሮ የእህቶቿ ልጆች ትምህርታቸውን ጨርሶ ስራ ይዟሉ። እሷ ቤት ውስጥ ቁጭ ብላለች፣ አትሄድም ትምህርት ጨርሳለች። ያን የስራ ትምህርት ሄዳ አትማርም። ወይ ይህች ልጅ አላ በወፈቃት ብዬ ነበር ደዋ መደርግላት። አሁን ግን እቺ መርዝ ነው የሚላት ባየኋት ሰዓት። አንዳንዴ ጥሩ ንግግር ሰደቃ ነው። ሌሎቹ እንደውም ለምን እንደዚህ ያደርሽ፣ ለምን እንደዚህ ሆነ፣ ለምን እነሱን እንደዚህ ያስገባሽ። አንደኛው ማስ ወንድማቸው ልጅ እኔም ገብቻለሁ ባሌ አሁን ይህን ቢያይ ይፈታኝ ነበር። የመጨረሻ አካበዱት። አልሙሂም ራሳቸውን ጠብቁ። እንሻላ በሌላ ጊዜ ደግሞ ያለውን ነገር የቀረውንም ነገር ይዤላችሁ ይመጣለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።